ምን ነው እናቴ? አይ ስለዚህ ሰው ስሜት ይለያያል። ልክ እንደነሱ እንደማንፈርድ እንትን አለ በጋና አይ ባትምል አይ አትድገሙ ለማለት ነው። አትድገሙ። ፈጣሪ ያርግላቸው። ምኞታችን ነው። እንደ ሰው ምኞታችን ነው። ክፉ ለሰው ልጅ አትመኝም። ጥሩ ነገር ነው። እግዚአብሔር ያርግ። ዋናው ጤና እድሜ ሰጥቶን ለማየት እንትን ይበላል። በመጣው ሰላም ሚዩት ናት መሰለኝ። ሰላም ዝም አልሽ ሰው አሁን ጃዬ ማታ ምን አለች? ባሌ ራሱ እኮ እንድዘርጎ አየኝም አለች። አሁን እኛ ምን እናድርግ? ይፈረድብናል። ማሽቃበጣች አይፈረድም። ና ሹት ባንተ ሪቺዬ እንዴት ነሽ? ተረጋጋሽ? ያስወጣሁሽ እኮ ውዴ እንድትረጋጊ ነው ማለት። ሪቺዬ እንትን እኮ ነው ምን ተባብለን ነበር እንዴ? እሷ ከፈለገች ከመጣች ብቻ ለእሷ ሳፖርት እናድርግ ተባባልን አይደለ? እንዲህ ነገር ሲያወሩ አትናደጂ እሺ? ለምን በቃ ያዩትን እኮ ነው የታየውን እኮ ነው እኮ ግን የታየው እኔ እኮ ደግሞ ያልሆነ ነገር ለምን አበባ ታየሱ ነው የሆነ ነገር ካየሱ ነው ለምን ትላለች? ድሮ ባይሰጣትም እኮ አሁን ይኸውልሽ ማርችዬ እኛ ዋና እሷን ነው እንትን ማድረግ ያለብን አይደል? ቆይ አይደል ሲመጣ አዶናይና ጃኒን በአንድ አትሰቧቸው። በቃ እመኑ። ተለያይተዋል በቃ አለቀ። ይሄም ብቻ ነው። ሲመጡ ተቀበሉ አለቀ። ሪቺዬ እኔ እኮ ምንም አላልኩም። እኔና ዛሬ ግን ይኸውልሽ አበባውንም ምናልባት አዲስ ፍቅረኛ ሰጥቷት ሊሆን ይችላል። ይሄንንም ይችላል። ሪቺ አስጨርሽ ሪቺ ግዴታ አዶኒ ብቻ ለማበባ የሚሰጣት አሁን እሷ ነፃ ነኝ ብላለች። አዲስ እጮኛ ሚዛ ሊሆን ይችላል። መድኃኒዓለም ያርግላት። እኛ እሷ ከመጣችው ሰው ጋር እንቀበላታለን። ከዛ ውጭ ከዚህ በኋላ አላወራም ስለሁለቱ። ዋኔም ይሄን ያልኩት እንጂ ሀዩ መብቷ ነው ማውጋት ትችላለች። ግን አንደኛ ነገር ቡድ ይይዙብናል። እየሳቁብን ነው። አሁን እኔ ትናንትና እየወሰዱ ፍራውርዬ እየሳቁብን ነው። የእኛን እየቀዱ እየወሰዱ ነው። እዛ እየሳቁብን ነው እኮ ይውሰዱ። ግን እኛ ፍቅር የሚያደርገው እንዲህ ነበረ። እነሱ ነው የያዛቸው እንጂ እኛማ ባለቤቶቹ ሳይጨነቁ እነሱ 24 ሰዓት ያወራ። ኧረ ስንቱን ተባለ። ከድሮ ጀምሮ ጓደኞቿ አበባ ይሰጧታል። ተድሬዲዋ ስመጣ ተስር ቤት አላያቸውም እንዴ? እሱ ብቻ አይደለም ጓደኞቿ ይሰጧታል ምናምን። አንድ ነገር አያቸው። አሁን ደግሞ ማናጀሩ ስራ ስለቀጠረችው ማናጀር ስላደረጋት ዌልካም አመሰግናለሁ ብሎ እሱም ሊሆን ይችላል ሰጣት። አሁን እኮ ሀዩ እኮ የድሮ እንደዚህ ነውና ነው እኮ ያለችው ገባች። ስለዚህ በቃ አሁን እናንተ የመሰላችሁ አለቻለ ሀዩ ደግሞ የመሰላችሁ። ግን ለአንድ ነገር ይገርሽ ፍራወር ሪች የምትለውን አንዳንዴ መቀበል አለብን። ነው ልክ እኮ ነው። እኔ እኮ ከሪች ጋር እኮ ነኝ። ግን ሰው አስተያየት ሲሰጥ ማታ የተጣላ ሰው አለ አሉ። ከማን ለማን እርስ በርስ ነገር በላ ደጋፊ እንትን ሪከርደሮች ምናምን የሆነ ግጭት ነበር ማታ አሉ። ኖ እንደዛኛው ጋር ይሆናል እንጂ የኛዎቹ ነው እና አሁን እኔ የምፈልገው ምን መሰላችሁ? አሁን እናንተ ሁለታችሁም ተወዲያላችሁ። እኔ ጃና ጃ ብቻ ነው የምወደው ገባሽ? እሱንም አልጠላውም አልሳደብም። ግን እኔ እኮ ጃጋ ነኝ። ግን ከፈለገችው ጋር ብትመጣ እኔ በቃ እሷና እሷን ብቻ ሰፖርት ማድረገው እቀበላለሁ። በቃ ከፈለገች ከሱ ጋር ትመለስ፣ ከፈለገች ከሌላ ጋር። አሁን እንደ ድሮ ቀረ። እሷ ብቻ ነው ሰፖርት ማድረገው። አንድ ነገር ደግሞ ማስጠየቂያ ውስጥ ለውስጥ ማውራት ያለባችሁ ሁላችሁም። ከበፊትም መጣች አዲስም መጣች። ከልጅቷ ውጪ ምንም አይነት ማሽቃበጥ የለም። እኛ የማንም ተጠቃሚ አይደለም። ሰሚን እንገረሽ እሱ ደግሞ አሁን ሰው ስለሚሰድበው ማለት ነው ፍቅረኛውን አያመጣም። ሶሻል ሚዲያ ላይ ውስጥ ለውስጥ የፈለገውን ይሰራል። ኖ እኛ ርዕስ ቀይሩ እንደፈለጉ። እኛ ግን እሱ እንደዚህ አላለም። አሁን መሰለኛ ወይም ማስቀድማ ብታመጣ ጃን እንዳትቆጡ ተቀበሉ። በቃ እሷን መወዱ ሰው እሷን የፈለገችውን ታምጣ። እሷን እኛ
አታመጣ አደባባይ ላይ አይሆንም። ቆማት ትቀር ታዲያ ቆማት ትቀር እንዴ ገና ልጅ እኮ ነች። ምንድን ነው የምትመጣው? ገና መቻለማየች 10 በምገድፉት እሱንም ገድፉ ተገደፋችሁ መብታችሁ ነው። ግን አዶናይና ጃኒ አብረው ናቸው። ዛሬ እንዲህ ያደረጉ ዛሬ ዘፈኑ ለሱ ተዘፈነላት አትበሉ። በቃ ህይወት ይዟል። ሰው ደግሞ ለመጫወት ደግሞ እኮ እንደዛ ትያለሽ። ኖ ሪች ደግሞ በቃ የሪች አቋም አትጥሩት ተብለናል። ይሄ ሰውዬ ግን ተቀይሜሻለሁ። ምን አይነት ፍቅር ያን ፍቅር ባወራው አንዲበት አሁን ሰሞኑን ስንት ፍቅር ስትሰጭን ከርምሽ አሁን አዲስ ፍቅረኛ ይዘታ ያለሽ እንዴ? ነው ባጭር ጊዜ ፍቅረኛ የሚይዘው በአመትም አይደለም። እንደዛ እኮ አይደለም ይሆናል ሳይሆን እኛ ከበፊት መጣች ከአዲስ ጋር መጣች እንደ በፊቱ እሷ መውደድ መቀበል ህይወት ይቀጥላል። ታዲያ ቤት የሁለቱ ጉዳይ አንድ አመት ምነው ማፈጣሪ አላህ ባደረገውና የእሷ የሚሆናት ያህች የሚሆናት ባላ አግኝታ ይዛ በመጣይ ምነው ብዴስ ባለኝ በለበሉ ይለቅ የምን አባቱ ባልነሳ ብቻዋን ባልነች ገብርኤልን ዝም ብላ ሶሻል ሚዲያ አምጥታ ልታፈምስ ሳይሆን አግብቶ ቀለበት አድርጎላ ምናምን ሶሻል ሚዲያ ልታፈምስላ እንዴማ የጥሩ አይደለም። ግን ማለት ነው ግን ማለት ነው ልጅቷ ተወዳጅ መሆኑን ያየሁት የሆነ ሰው ከሰዓታት በፊት አብሯት ሆኖ ከዛ ከአንድ ሰዓት ብትለየው ናፍቀው ፍቅር ሰጣት። እኔ በጣም ነው የገረመኝ። ቦሴ ነው ከረጋጋ አዲ በስተቀመጭ እንዲህ አለው ካታውጂ ገብቶኛል። ታይ ተረጋጊ። አይ ከፋት እኮ ወይ ፍቅር በቃ ፍቅር የእንትን ፍቅር ብቻ ነው እንዴ? ልጅቷ በጣም ሰው ጥሩ ልጅ ነች እኮ እንደሰማችሁት ማለት እንደምትጠገብ እሷ ነገርሽ ወላሂ ማለት ነው። በጣም ምርጥ ልጅ ጥሩ ልጅ ናት። ግን ሰው ደግሞ ማለት ነው በቃ የሆነ እሷን የሚፈልግበት ታሪክ ይለያያል። እንደ እሷ በንጹህ ልብ አይደለም እሷን የሚጠጓገበሽ። ለዛ እኮ ነው ብዙ ጊዜ ግን ደግሞ ጃንን የምወዳት ምንድን ነው ጀግና ናት፣ አታለቅስም፣ ቆራጥ በቃ ስራዋ ላይ ትኩረት እንደገና ቤተሰቦች አላችሁ የሰማችሁ ነገር ገብርኤል ያቀሳሰረው ደጋፊው ያቀሳሰራል። ከሆነ ገሲያት ወይኔ ከሌ የሆነ ሰው ወይኔ ከሌ እያለ የሚያቀሳስረው አሽቃባጭ ልጅቷ እኮ ገና 22 አመቷ ነው እንጂ ቀስ ብላ ትደርሳለች። ምንድን ነው እሱ ጉድ እኮ ነው። በቃ አግቢና ቁጭ በይ ትዳር ይዘሽ ልጁ ለጅ እኮ መጣ። አሁንማ በእናንተ ህግ ነው እኮ የምትተዳደሩ። አስለን እስከ 25 አመት ድረስ ስራዋን ትስራ። ከዛ በኋላ ልጇን ትውለድ። በቃ ኢንሻአላህ ለሷ ጥሩ ነገር እንመኝ። መች ጠገበች፣ መች ዘለለች፣ መች ገና ሰራችና ትናንትና ስትሮጥ አላያችኋትም እንዴ? ደስ ስትል ገና ልጅነቷ አላለቀ። እንደማንም ያልሆነ ፍቅር እየያዘ የተደብቃ ነው እንጂ የምንኖረው እናንተ የሆነ ሰውና የሆነ ሰው ማለት ነው። እድሜያቸውም አንድ ነው፣ አለባበሳቸውም አንድ ነው፣ መልካቸውም አንድ ነው። ግን እነማን እንደሆነ አልነግራችሁም። በጣም ገርሞኛል። አልተመሳሰላባችሁም? የሆነ ሰውና የሆነ ሰው ስሙን እንገራችሁ። ትናንትና ስትጫወት ጌም ከዛ ልጅ ጋር ምንድን ነው እኔ አላየሁትም። እነሱ ተኝቼ ነበረ። ምንድን ነው ያለችኝ? ምን ብሎ ነው የጠራት? የኔ ፍቅር አትበሉ ነው ብዙ ጊዜ ማለት ነው። ብዙ ጊዜ የኔ ፍቅር ይላታል። የኔ ፍቅር ጃይ ደግሞ የናት ጨምር ጃኒ በለኝ እኔ እንዲህ ስል ነው የምፈልገው አለችው። እሱ ደግሞ ምን አላት መሰለች? በመጨረሻ የኔ ፍቅር እወድሻለሁ አላት። ወላሂ እንደዚህ ካልከኝ ደግመኛ እንጫወትም እኔ እናንተ እንደዚህ እንድትለኝ አልፈልግም አለችው። ከዛ እሱም ደንግጦ ነቅሎ ወጣ። የእሱ ቲክቶክ ውስጥ የሚጠቀመው የአባቱን ነው እንጂ እሱ ቲክቶክ ውስጥ እኮ እሷ ብቻ ናት ያለው። ከላይ ቪዲዮዎቹን አይተሽ በእውነት ላይ በእውነት ይወዳታል ማለት ነው። በጣም ይወዳታል። ነው ወይንስ እኔ ደግሞ እንደሚመስለኝ እንትን ነው ከቋንቋ እጥረት እንዳይሆን ቢአላላ ላ እባክሽ መንደቀት ነው። አሁን እኔ የኔ ወንዱ ልጅ ምን ይለኛል መሰለኝ? ዝም ብሎ ያልሆነ ነገር አማርኛ ተናገር ስለው ያልሆነ ነገር ይላልና አልሻለ ብቻ ቻልኩት ብለሽ የምታወሪው አይደለ?
እንደዛ አይደለም። እሱ በደንብ ቪዲዮውን ሂዲሽው ግን እንትን ነው የእንትኑና ማለት ነው። ራሷ አዶናይ ጋር አንዴ የኦሮሞ ልብስ ለብሳ ማለት ነው በቴሌቪዥን ላይ የሳማት እየጨፈረላት ራሱ በቤቷ አለ የኦሮሞ ልብስ ለብሳ የዛሬ ዓመት አካባቢ ወላሂ በቤቱ ብትገቢ በቴሌቪዥን ቀን አስቀንቶታል። እሷ ሲጨፈር እሱ ይስባታል በቴሌቪዥን አልኩሽ። እስኪ በእውነት ወይ ወላሂ ቆይ ሼር አደርግልሻለሁ። በእናትሽ ሼር አድርጊልኝ ዛሬ አሁን አድርጊልኝ። ይሄ አካውንት እኮ የአባቱ ነው፣ የራሱ አካውንት አለው። የራሱ ሼር አድርጉልኝ እስኪ ቆይ አደርግልሻለሁ። እና ልጁ በጣም እሷ ደግሞ ተረጋጋች ልጅ ናት ትለዋለች። ታላቅ ነኝ ምናምን ትላለች። አድርጊልኝ በእናትሽ። በሌላ አይደለም ኤርሚ ራሱ እንዲህ አላት ትናንትና ማለት ነው። ምን አላት? ያንን የሚወድሽ ልጅ ነው እንዲህ አላት። አንተም ታውቃለህ እንዲህ አለችው አልኩሽ። ጃኮናት እንደምትለው ኧረ አይቼው የለም እንደ ቪዲዮሽን ይዞ እያለቃቀሰ እያላት ኤርሚ ጋር ተሳሳቁ ማለት ነው። ትወጫለሽ ልላክልሽ ነው በኋላ ላኪልኝ ስትወጪ ስንጨርስ ለእኔም ላኪልኝ። አንቺም ለእሷ ብቻ ትልኪያለሽ። እልክልሻለሁ እሷም ትላክልሽ እና በፍቅር ነው የሚወዳት። አይ ያኔ እንግዲህ ልጅም ኧረ እንጃ እንግዲህ ያንን የፍቅርነት ትዝ አይላችሁም? የተጫወቱ አንድን ሰው ስታፈቅሪ ከሚመችሽ ከሚመጥንሽ ጋር ነው ከምትተማመኝበት ጋር ነው አይደለም? እዛ ነው ስለሚወዳ ነው እኮ ስለሚወዳት ተልኮ መሬት ለመሬት ሲደንስ ፍቅርማ አይደለም በቃ ይወዳታል። እኮ የኔ ፍቅር አትበለኝ ካለችውስ ይወዳታል ማለት ነው። ደግጦ እንትን ብሎ ከወጣ ደንግጦ ወጣ ነበር ያሰርበው አክብረኝ ብለዋለች። ከዚህ በኋላ ምናልባት ትዳር ላይ ነው። አይ ከማን ጋር እናያትም ከዚህ በኋላ የምናያት ወይ ለሰርጓ ነው ወይ ለቀለበቷ ነው። አዎ እንደዛ ነው የምናያት ከዚህ በኋላ አይ ስሚ አንድ ላይ ሆኖ አይወጡ። ሰላም ደግሞ ከካሜራ ጀርባማ አብራት ትኖር ችግር የለውም። ግዳይ በላይ ለቀለበት ይዛት እንጣ አማቻችን ነው። ከዚህ በኋላ እንደዚህ አይነት አትናያት ወይ ነው ስራዋን ተስራ ቶባን ተስራ ደግሞ ሌላ ማስታወቂያ የሚሆነ ስራቸውን ይስሩ እና ፎከሳችን ከሷ እናርግ። ጃኒ ላይ ስትገባ ማለት ነው ሁልጊዜ ኮመንት ላይ የሆነ አሜሪካ ያለች ልጅ አለች። ወንድሜ ይወድሻል፣ ስራ አለው፣ አሜሪካ ነው የሚኖረው፣ አግቢ ወንድሜ ይወድሻል። ሁሉ ቀን ትጥፋለች እንዴ! አንሻለ እሷን ከፍታ ፈለንታ እንትና በእንትን ነው የምትጠቀመው እኔ የምለው ሁለቱ አብረው አሁንም እንደበቀደሙ እስክስቴ የኔ ቆንጆ እየተባባሉ ቢመጡ ምን ትያለሽ? ምንም አልልም። እኔ እስከተሳደብኩ ድረስ እሱም ጋር ብመጣ ምንም አልልም። እሱ አልኩሽ ሸይጧንም ጋር ትንታቀበላታለሁ አልኩሽ እኮ እንኳን አብራ ያሳለፈች ምንም ችግር የለብኝም። ዋናው እሷ የሚመቻት አትጠላውም። እሷ ሪች እኮ አትጠላውም። እሷ እኮ በስራው ነው። when is coming he is do it for you ነገ አብረው ቢመጡ ሪች ደስተኛ ነው የምትሆነው። መቤቴን ያውቃሉ፣ ይገባኛል። ግን አሁን ባለሁበት ደስተኛ አይደለሁም። በቃ አይደለሁም። ብዙም ነገር እየሰማሁ ስለሆነ አሁን ስለሷ ብቻ እናውጋ። እሱ ጋር አታገናኝ። ስራዋን ትስራበት። እሷ ደስተኛ ናት። በቃ ይሄ ደግሞ ሪችዬ የኔ ቆንጆ፣ ይሄ ቤት ደግሞ አንቺ ያልገባሽ ነገር ስለ ሁለቱ የሚወጋበት ቤት ነው አንቺ የመጣሽው። አሁን ችግሩ እኮ አሁን ያልተግባባ ነው። ምን እንደሆነ ታውቂያለሽ? እዚህ ጋር ያለው ፋሚሊ ስለ ሁለቱ ሲወጋ ደስ የሚለው ፋሚሊ ያለው። ስለዚህ ቤቱ ነው አንቺ ያላወቅሽው። አሁን ቤቱ ነው ያላወቅሽው አንቺ አይደለም። አንቺና እኔ እኮ ቆየን እዚህ ቤት ሻቃለሁ ግን ያልሆነ ነገር ደግሞ በቃ አሁን አንቺ መሰለን ሀዩዋለሽ አዶናይን ተወጃለሽ። ቪዲዮ ሲወስት ፐብሊክ አድርጊለት፣ ሸር አድርጊለት። በቃ ጃጋር ግን አታገናኙ። በቃ እኔ ደግሞ ሁለቱ ሳገናኛቸው ደግሞ የሆነ የሚሰጠኝ ደስታ አለ፣ የሆነ የራሴ ደስታ።
ምን ላድርግ? አዲስ እንትን አለ ያቺ ጋር አገናኘው እንግዲህ ወደዛ እዛው ይጠቅልሉ የያዝ በቃ ሴጣኔ ደግሞ ያቺን አይወዳትም። ሙዴ ሪችታ ይመናል። እስቲ አብረው ሲሆኑ ደስ የሚላችሁ አንድ ብላችሁ ጻፉ። ልክ እንዳባዬ ማይላችሁ ደግሞ ለቁጥር ጻፉ። ማይላችሁ ለቁጥር የሚል ደስ የሚላችሁ አንድ ብላችሁ ጻፉ። እንደገና ደግሞ ደስ የማይላችሁ ደግሞ ለቁጥር ጻፉ። ግን ለቁጥር የጻፋችሁ እንደምትቦለኩ ወቁ። ሀያት ጠላት ነሽ አውቄሻለሁ። አሁን ጭንቅላቴ ላይ አለሽ። አሁን አንቺ እንዳለ የሁለት ቁጥር አንድ ቁጥር የሚጽፉ 3 ድራሽ ይጥፋ 3 ታው አንድ ቁጥር ኧረ ይኸውልሽ ሁሉም ሪች ሁሉም ፈጣሪን የሚወድ ፍቅርን የሚወድ ብቻ ነው ያለው። አየሽ ላላ ፈጣሪን ፍቅር የጠማው ማሪ ታይተ አብረው እንኳን ቢመጡ ሶሻል ሚዲያ ላይ አይመጡም። ይሄን ነው ሀዩ ይመጣል። ሁለቱም ይመጣል። ያሳው ይቆያል እንጂ ይመጣል። ይቆያል ግን ይቆያል። አይመጡም። ምን ሆነሽ ሀይባ የኔ ቆንጆ? ሀይ ትክክል የኔ እናት አይቷዬ እውነትሽ ነው። ስሚ የኔ እናት አልሻት ደግሞ እሷ አውቃ ነው እባክሽ። ሀይባ ስትቀልድ ነው ስለማቅ ነው። ሪችዬ ይቆያሉ እንጂ አብረው ይመጣሉ። ታርቀናል ብለው ይመጣሉ። እንዴ ስትይ ተሌላ ልጅ ወልዶ ልጁን ይዞ ሲመጣ ታያለሽ። እንደዚህ እያሽጠበቂ ዝም ብለሽ ልጁን ይዞ ይመጣል ድንገት